ታቸው የተረፈበት ቀን ነውና በጣም ትልቅ ምስጋና ይሰማኛል። እኔ አስታውሳለሁ ከመኪና አደጋ እንዳጋጠመ ስሰማ ከዛ ወደ ሆስፒታል ሄጄ በቃ እውነት ቀልቤን ነበር የሳትኩት። በስመ አብ ወመንፈስ ቅዱስ ልገልጽላችሁ አልችልም። የተሰማኝ ፍርሃት የዛኔ የተሰማኝ ፍርሃት ልነግራችሁ አልችልም። እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኔዓለም ቤተክርስቲያን ሄድኩት። አስታውሳለሁ ወደ መድኃኔዓለም ቤተክርስቲያን ሄድኩኝ። ከልቤ አመሰገንኩ። በስመ አብ ወመንፈስ ቅዱስ በቃ ከልቤ ነው የምላችሁ፣ ከልቤ እንደዛ እንደው ምስጋና ተሰምቶኝ አቅም በህይወቴ ማለት ነው። ተመስገን በቃ ስላተረፍካቸው፣ በቃ ተመስገን በክንድ ስለጠበቅካቸው ተመስገን። በቃ እኔ እውነቴን ነው የምላችሁ። በቃ ራሴን አጥቼ ነበር የዛኔ ያ ስልክ ሲደወልልኝ። አልገባችሁም እናንተ? የሆነ ፍርሃት አይሰማችሁም? ሁሌም የሆነ ነገር አጋጥሟል ተብሎ ምናምን እንዳይደወልላችሁ ትፈራላችሁ አድሜ ልካችሁ። ያ ነገር በቃ ስሰማ እኔ በቃ ላይክ ቀልቤን ነበር የሳትኩትና በቃ እንደዛ ከዛ ጭንቀት ከዛ ፍርሃት ከዛ በቃ ባዶነት አውጥቶ ሙልት ያረገኝ መድኃኔዓለም የዛኔ በቃ አልረሳውም። እና ተመስገን ለማለት ነው። በየወሩ 27 ሲደርስ እውነት በቃ እኔ ከልቤ አከብራለሁ። በቃ ከልቤ ነው የምላችሁ። መድኃኔዓለም ነው በቃ ያዳናቸው። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ በውስጤ በቃ ትልቅ ምስጋና እየተሰማኝ ስለሆነ ዛሬ በደንብ የህይወት አጭርነት የተማርኩባት ቀን ስለሆነች በህይወቴ እንግዲህ በቤተሰብ ደረጃ ላይ እውነት እንደዚህ አጋጥሞኝ አያውቅም። በቃ በአቅራቢያ መኪና አደጋ ገብቷል ምናምን ተብሎ ሆስፒታልና ተብሎ ተደውለልኝ አያውቅም። ለመጀመሪያ ጊዜ ነው ያለፈው ወር የተደወለልኝ እኔ ማለት ነው። እና በዛሬው ቀን ስለ እኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኔዓለም ተናገር ሲለኝ እናገራለሁ። መድኃኔዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድን ነው? እኔና ጃኒ በጣም ምቹር አድርገናል። በጣም በአይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት ወደ ቂምነት ወደ ውድድር ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ
ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኔዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳሰት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍ ኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለህ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። ሌላ ሰውን ማውደቅና ማዳከም ፍላጎቱ ካለ ልባችሁ ላይ ያለምንም ምክንያት ከዜሮ ተነስታችሁ it's just not right፣ ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው፣ ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ ጸልያለሁ። ለዛም ነው ብዙዎቻችሁ እኔን ማውደቅ የምትሞክሩ፣ ሌላ ሰው ማውደቅ የምትሞክሩ ላይክ እንደማይሳካላችሁ አውቃለሁ። በቃ ይህ ከሰይጣን የጀመረና የመነጨ አስተሳሰብ ስለሆነ ከሰይጣናዊ ሐሳብ ከተዳከመ ሐሳብ ተነስቶ ሌላ ሰውን ለማውደቅ የሚሞክር ሰው ሁሌም ድካም ላይ እንደሆነ ስለማቅ ትኩረቴም እናንተ ላይ አይደለም። የተዳከመ ሰው ላይ ትኩረቴ አላደርግም። ሁሌም ትኩረቴ እግዚአብሔር ላይ ነው። እግዚአብሔር ደግሞ ከፍታ ላይ ነው። እግዚአብሔር ላይ ስታተኩር ባይዘወይ ከደመናው በላይ ነው የምትሆነው። ሁሌም በቃ በግልጽ ይታያል። አስፍተህ እነዚህ ሊያዳክሙና ሊያወዳድቁ የሚሞክሩ ሰዎች አስፍተህ ታያቸዋለህ። በደንብ አድርገህ በቃ አርቀህ ማለት ነው። ከየት ተነስተው እንደዛ እያሉ እንደሆነ ይገባሃል። ከየት እየመነጨ እንዳለ ጥላቻቸው፣ ተረባቸው፣ ስድባቸው፣ ማወዳድቃቸው ከየት እየመጣ እንደሆነ ታውቃለህ። በደንብ አድርገህ ከላይ ቴንክ ዩ ብላክ የነበት ከየት እየመጡ እንደሆነ ታውቃለህ። በቃ ተረዳችሁ? እንደዚህ ብለህ እንደዚህ ሆነ ስታያቸው ማለት ነው። በቃ ይሄው እንደዚህ ብለህ የምታስበው እኮ እንደዚህ ያለህ እንደዚህ ስላጋጠመህ እኮ ነው። ከዛ እነዚህ ሰዎች መጥላትም አትችልም። እኔ እነዚህ ሰዎች መጥላት አልችልም። እነዚህ ሰዎች ግን እረዳቸዋለሁ። ባይ ዘ ዌይ የሚጠላህና የሚሰድብህ የሚያንቋሽሽህ ሰው የመውደድና የመረዳት አቅምህ ከፍተኛ ከሆነ አንተ በጣም በጣም ጠንካራ ሰው ነህ። አንተ እግዚአብሔርን የተቀበልክና ልብህ ውስጥ ዙፋን የሰፈነብህ ሰው ነህ ማለት ነው። እውነቴን ነው የምላችሁ። ጠላትህ የምትወድ ሰው ከሆንክ ሁሌም ዙፋን ላይ ትቀመጣለህ። ሁሌም ነው የምላችሁ። ኢቭን ብትወድቅም ለራሱ ወድቀህ አትቀርም። መነሻህ ቅርብ ነው። ተረዳችሁኝ? እና ይህ ምክር መምከር እፈልጋለሁ። ብዙዎቻችሁ ከህይወታችሁ ኤክስፒሪየንስ ተነስታችሁ የሌላም ሰው ኤክስፒሪየንስ አትገምቱ። እሺ፣ እወዳችኋለሁ፣ አከብራችኋለሁ እንድታቁት ማለት ነው። ዱባይ እንግዲህ ሙቀት ነው። ከዛ ወደ ውስጥ ስትገባ ቅዝቃዜ ነው። ብርድ ሊለቀኝ አልቻለም። ወደ አለርጂክ ተቀይሮብኛል።
በቃ መድኃኒት እየወሰድኩ ነው፣ ግን ስቲል ያስለኛል። ዝም ብሎ በቃ ሳያቋርጥ ያስለኛል። እና እወዳቸዋለሁ ጋይስ ከምታስቡት በላይ። በቅርቡ ደግሞ 6 ሚሊዮን ልንገባ ነው። በቅርቡ 6 ሚሊዮን ልንገባ ነው። ትልቅ ምስጋና እየተሰማኝ ነው። ባይዘዌይ ግን ጋይስ ታውቃላችሁ የሆነ ላይክ በዚህ በአለማዊ ነገሮች መደሰት ካቆምኩኝ በጣም ብዙ ጊዜ እንደሆነ ታውቃላችሁ። ብዙ ጊዜ እንደሆነ ታውቃላችሁ። ላይክ ዩ ኖ ደስታን ስፈልግ ማለት ነው ሁሌም ጭንቀት ያሸንፈኛል። ታውቃላችሁ በጣም የሚገርመው ነገር ደስታን ስወራርጥ ሁሌ ጭንቀት በቃ ይከተለኛል፣ ያሯርጠኛል። ዩ ኖ ደስታ ከፊቴ ይሮጣል፣ ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ቀውስ ትላለች። ግን ደግሞ ደስታን ማሯራጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀት ማሯራጥ ያቆማል አንተን። ዩ ኖ መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር የስ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ፣ ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ ያሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። ዩ ኖ መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። ዩ ኖ 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው ምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኑ። ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከምኔ ከዚህ ከዛ መሀል ላይ በቃ ፈልጉት፣ ግን አትፈልጉት። ተረዳችሁኝ? ፈልጉት ግን ከሰላም ሆናችሁ ፈልጉት። ከማሯራጥ